ሰላም ለእናንተ ይሁን ውድ ቤተሰቦቻችን። እንግዲህ ዛሬ የምንጀምረው ታሪክ ተራ ታሪክ አይደለም። በፈተና ስለተሰበረ ልብ ብቻ ሳይሆን በፈተና ውስጥ ሆነን ሰማይን እንዴት ማየት እንደምንችል የሚያስተምር አንድ ጥልቅ መንፈሳዊ ጉዞ ላይ አብረን እንጓዛለን። እስቲ አስቡት፣ ያ ምሽት ቤቱ ጸጥ ረጭ ብሏል። ነገር ግን ውስጣችን በሐሳብ ማዕበል ይናወጣል። እንቅልፍ በተናፍቆት ይጠበቃል፣ ግን አይመጣም። ለምን ይሄ ሁሉ ነገር በእኔ ላይ ሆነ? እግዚአብሔር የት ነው ያለው? የሚሉ ጥያቄዎች አእምሯችንን ይወትሩታል። እውነት ለመናገር ይሄ ስሜት ለብዙዎቻችን እንግዳ አይመስለኝም። እናም የዛሬው ታሪካችንም የሚጀምረው ከዚሁ ነው። ይሄ ታሪክ በፈተና ስለመሰበር ብቻ አይደለም፣ ከዛ የዘለለ ነው። በፈተና ውስጥ ሆነን ሰማይን የማየት ጥበብን እንዴት እናገኛለን የሚለውን ነው የሚተርክልን። እሺ እንግዲያውስ ወደ ታሪኩ እንግባ። እንግዲህ የመንፈሳዊ ጉዟችን የመጀመሪያው ምዕራፍ ይጀምራል። የመጀመሪያው ምስጢር ይጀምራል። ይህ ምስጢር ደግሞ ትዕግስት ይባላል። ግን ይሄ ዝም ብሎ ጥርስን ነክሶ መቻል ማለት አይደለም፣ በፍጹም። ይሄ አመለካከትን የሚገለብጥ ጥበብ ነው። እስቲ አብረን እንመልከተው። እስቲ ትንሽ ወደ ኋላ እንመለስና አንድ ሰው እናስብ። ሁሉን ነገር ያጣ ሰው፣ ልጆቹን፣ ሀብቱን፣ ጤናውን፣ ምንም የቀረው ነገር የለም። በቆሻሻ ላይ ቁጭ ብሎ በገዛ ወዳጆቹ ሲወቀስና ሲነቀፍ፣ እስቲ ለአፍታ ይህንን ስዕል በዓይነ ህሊናችን እናምጣው። ይህ ሰው ኢዮብ ነው። ታዲያ የኢዮብ ምስጢር ምን ነበር? ወዳጆቹና እሱ መካከል የነበረው ትልቁ ልዩነት ይሄው ነው። እነሱ የጠፋውን ነገር ላይ ነው ያተኮሩት፣ የሞቱት ልጆች፣ የወደመው ሀብት። እሱ ግን እሱ እያየ የነበረው የጠፋውን ንብረት ሳይሆን ያንን ንብረት የሰጠውን ጌታ ነበር። አያችሁ፣ እይታው ፈጽሞ የተለየ ነው። እናም ከዚህ እይታ በመነሳት ነው እግዚአብሔር ሰጠ፣ እግዚአብሔር ነሳ ያለው። ይህ ቃል በጣም ጥልቅ ነው። የነበረው ሁሉ የእርሱ ስጦታ እንደነበረና እርሱም የመውሰድ ሙሉ መብት እንዳለው ሙሉ በሙሉ መቀበሉን ነው የሚያሳየው። ዋናው ነጥብ እዚህ ላይ ነው። ይህ የጥንት ታሪክ ይመስላል፣ ግን አይደለም። ዛሬም ከኛ ሕይወት ጋር በቀጥታ ይገናኛል። የዛሬው የኢዮብ ጊዜያችን ምናልባት ስራ ማጣት ሊሆን ይችላል፣ ህመም ሊሆን ይችላል፣ ወይም በምናምናቸው ሰዎች መከዳት። ትምህርቱ ግን ያው ነው። ቅዱሳን የሚያስተምሩን ትልቁ ነገር ፈተናው እስኪያልፍ መጠበቅ ብቻ ሳይሆን በፈተናው ውስጥ ሆነን እግዚአብሔርን መፈለግ እንዳለብን ነው። ከመጀመሪያው ምስጢር ማለትም ከትዕግስት ቀጥሎ አሁን ደግሞ ወደ ሁለተኛው ምስጢር እናልፋለን። ይሄ ደግሞ ጸሎት ነው። ጸሎት በጨለማ ውስጥ የምናበራው ብርሃን በጣም ኃይለኛ መሳሪያ ነው። እዚህም ላይ አንድ ታሪክ አለ። አንድ ወጣት ነበር፣ በህይወት መከራና በሰዎች ጥላቻ በጣም የተከበበ። እናም መፍትሄ ፍለጋ ወደ አንድ ትልቅ አባት ዘንድ ይሄዳል። አባቴ ሆይ ምን ላድርግ ብሎ በስቃይ ይጠይቃቸዋል። አባቱ ምን እንዳደረጉ ታውቃላችሁ? ብዙ ንግግር ውስጥ አልገቡ። ዝም ብሎ ልጁን ይዞት ወደ አንዲት ትንሽና በጣም ጨለማ ክፍል ገቡ። ከዛ አንዲት ትንሽ ሻማ ለኮሱ። ክፍሉ ወዲያው በራ። ከዛም እንዲህ አሉት፣ ልጅ ሆይ ጨለማውን ለመታገል አትሞክር፣ አትጮህበት። ከዛስ ዝም ብለህ ሻማውን ብቻ አብራ። ዋው! እንዴት ያለ ቀላሉ ሆኖም በጣም ጥልቅ ትምህርት ነው። እናም የታሪኩ ማዕከላዊ መልእክት ይሄው ነው። ጸሎት በህይወታችን ጨለማ ውስጥ የምናበራት ሻማ ናት። አያችሁ፣ ጸሎት ማለት ችግሮቻችን እንዲወገዱ መለመን ብቻ አይደለም። ብርሃን ወደ ህይወታችን መጋበዝ ነው። ይህ ሐሳብ ምን ያህል ጥልቅ እንደሆነ እስቲ እናስብ። ቅዱሳን አባቶቻችን በበረሃና በዋሻ ውስጥ ሆነው ዓለምን ያሸነፉት በጦር መሳሪያ አይደለም፣ በዚች ትንሽ የጸሎት ሻማ ነው። ምክንያቱም ለነሱ ጸሎት ማለት ጥያቄ ማቅረቢያ መንገድ ብቻ አልነበረ፣ ከብርሃኑ ምንጭ ጋር ከእግዚአብሔር ጋር መገናኛ ነበር። እንግዲህ ትዕግስትን አየን፣ ጸሎትንም አየን። አሁን ደግሞ ወደ መጨረሻው ምስጢር ደርሰናል።
ይህ ምናልባትም ከሁሉም በላይ ወሳኙ ሊሆን ይችላል። መንፈሳዊ ፈተናዎችን ለማለፍ ቁልፉ ትህትና ነው። ይህንን ለማስረዳት አንድ በጣም የታወቀ የገዳም ታሪክ አለ። ሰይጣን ለአንድ ቅዱስ አባት በቀጥታ ተገልጦ ሊፎካከረው ይመጣል። ትልቁ መንፈሳዊ ፍልሚያ ማለት ይሄ ነው። ውድድሩ እንዲህ ነበር። ሰይጣን ለአባቱ በጾም እበልጥሃለሁ አለው፣ ምክንያቱም እኔ ፈጽሞ አልበላም። በትጋትም እበልጥሃለሁ አለው፣ ምክንያቱም እኔ ፈጽሞ አልተኛም። በእነዚህ በሁለቱ አሸንፋለሁ ብሎ ነበር። ነገር ግን በአንዲት በጎነት ሙሉ በሙሉ ተረታ። ያች ያሸነፈቻቸው በጎነት ምን እንደሆነች ቅዱሱ ሲጠየቁት ሰይጣን በትህትና ተረታሁ ብሎ ተናገረ። ለምን? ምክንያቱም ትህትና ማለት ሰይጣን ፈጽሞ ሊረዳውም ሊኖረውም አይችለው ነገር ነው። የትዕቢት ፍጹም ተቃራኒ ነው። የድሉ ትልቁ ምስጢር ይሄው ነው። የዚህ ታሪክ ትምህርት ደግሞ በቀጥታ እኛን ይመለከታል። በሕይወታችን ውስጥ ሽንፈት የሚጀምረው መቼ ነው? እኔ እበልጣለሁ፣ እኔ አውቃለሁ ከሚለው አስተሳሰብ ነው። የቅዱሳኑ የድል ምስጢር ግን ያንን እኔ የሚለውን ነገር ባዶ ማድረግ እና በምትኩ በእግዚአብሔር መሞላት ነበር። እንግዲህ እስካሁን ያየናቸው ሶስቱ ምስጢሮች የጉዟችን መጨረሻ አይደሉም በፍጹም። ይልቁንም የግላችንን መንፈሳዊ መንገድ የምንጀምርበት መነሻ የጉዞ ስንቅ ናቸው። ስለዚህ ለጉዟችን የሚያስፈልጉ መሳሪያዎች በእጃችን አሉ። ልክ እንደ ኢዮብ ትዕግስትን መታጠቅ፣ ልክ እንደ በረሃው አባት የጸሎት ሻማችንን ማብራት እና ከፈጣሪ ጋር ለመገናኘት ትህትናን መላበስ፣ እነዚህ ሶስቱ ወሳኝ ቁልፎች ናቸው። እናም እንግዲህ የታሪክ የቅዱሳኑ ብቻ አይደለም፣ የኛም ታሪክ ነው። ዛሬ በሕይወታችን ውስጥ ባለው ጨለማ የትኛውን ሻማ ነው የምናበራው? የኢዮብን ትዕግስት ነው የምንመረጠው ወይስ የበረሃውን አባት የጸሎት ሻማ? ምርጫው በእርግጥም የእያንዳንዳችን ነው።